ሰላም ጤና ይስጥልኝ እንዴታችሁ ደህና ናችሁ አላችሁ አለን እስኪር መስገን ዛሬ ደግሞ ምንድነው ገና ነው ደግሞ ፍቅሩ ዛሬ ነው እንደገና እኔ ደግሞ አፋቅርሻለሁ ሌላ ሰው ማየት አልፈልግም ማጭድ ማለት አጋባው ማለት ነው እውነቴ ነው ጀዝባ ታጭድ ማለት ሴት ልጅ አጋባ ማለት ነው ታጭድ ማለት ትዳር አጋባ ማለት ነው ጌጃ ከገጃ ድሮ ምን ይጠብቃል ከገጃ ድሮ ምን ይጠብቃል ገገማ ምንም ገገማ አንድ ሴት ልጅ ታጨደች ማለት አገባች ማለት አይደለም ታጨደች ማለት እጮኛ ናት ወይም ደግሞ ፍቅረኛዬ ናት ብላ ቤተሰቦ እስከሚፈቅድ ድረስ ቤተሰቦቹ ጋር ሽማግሌ እስከሚሄድ ድረስ ቀለበት ታስሮ እስከሚጠብቅ ድረስ ነው እንጂ ታጭደ ማለት አጋባች የታኛው ቀለበት አስረክ ነው የታኛው ሽማግሌ አስረክ ነው ታጭደች ማለት አጋባክ ማለት ነው ትዳር ማለት ጌጃ አሁን እንግዲህ እንደው አይኑ ምንድነው የሚያየ ዘንድሮ ምንድነው የሚያየ እንደው አንተ ሳላይ ወዴት ልሂድ እንደው በንተ ምክንያት ልጅ ተረሰ የሰደብኩናል እነ በንተ ምክንያት እቺ ልጅ የሰደበች ናቸው በኔ በንተ ምክንያት አንተ ኢከካ ማለት ነው አንተ ቡቱቴ ማለት ነው አንተ ባይሬሴ ማለት ነው በንተ ምክንያት ልጅ የሰደብኩ እስቲ ከህይወቷ ውጣ አንተ ለሷም አትሆንም ለራስህ አትሆንም የልጅቷ በር የዘጋክ የልጅቷ መንገድ የዘጋክ ህዝብ የሚወድ ልጅ ባዶ አስቀረክ ባዶ ቅራንተ ህዝብ የሚወዳት ልጅ ባዶ አስቀርታል ያ ይመጥቶ ይሰድባል ይሄ መጥቶ ይሰድባል ባንተ ምክንያት ማለት ነው ባንተ ምክንያት ተቆሸች ልጅቷ እስቲ ከልጅቷ ህይወቱ ውጣ አንተ ለማኝ ማለት ነው አንተ ቡቱቴ ማለት ነው ውጣ በቃ ከልጅቷ ህይወት አንተ ሙስሊም እሷ ክርስቲያን አትመጣጣኑ በቃ አጭር መስልንገርክ እስከ ዛሬ እምነቱ አልገባም አንተ ሙስሊም እሷ ክርስቲያን አትመጣጣኑ በቃ ነገም ዛሬም ይላሉ ሁለተኛ ደግሞ አዳሜ ሹላ ሲመርሽ ቢሆን ዋጪ ወርቄን ፉአድ ሰደበች ብላችሁ እየየ ያዞ ሊቀቁ ምትሉ ሁላችሁ ማለት ነው የመረዳችሁ ቢሆኑ ዋጡ ልጅቷ ላንተ ምትሆኑ አንተ ለሷ አትሆንም ለምን አንተ ቁመ ነገረኛ ሰው አይደለክም ባለፈው ፓቲያ አፋቀርኩ ስትል እሺ ብለክ ፍቅር ተቀበልክ በኋላ አልፈልግ ስል ሰዓት ነው ተተደመተ ወደ ፍቅር የማጣክ ፋቲያ ፍቅር ጥያቄ ስትቀርብ ተቀብያለሁ ብለክ ተመልሰ ደግሞ እሱ አልፈልግም ስትል ተመልሰ ወደ ፍቅር የሄርከው ስለዚህ አንተ ውሃ ውስጥ የቆመ እንጨትና አንተ አንድ ነህ አንተና ንፋስ አንድ ነህ ለምን ወለዋይ ሰው ነህ አሁንም አንድ ሙስሊም ማታ አፋቅራለሁ ብትል እሺ ነው የምትለው አንተ ለልጅቱ አንተ አትሆንም አትመጥንም ውጣ ከልጅቱ ይወጥ ጥፋ እሱን ለቀክ ሂድልኝ በእናት በእንተ ምክንያት ልጅቱ እየሰደበቻለች በኔ ስለዚህ ከልጅቱ ህይወቱ ውጣ ከልጅቱ ህይወት ሳትወጣ በፍጹም አንተ አልተውማቸም አንተ ኢካም ማለት ነው አንተ የሰው ወግ ማታቅ የሰው ክብር ማታቅ የሰው ለስ ክብር ማለት ምን እንደው ታቃለለ ለመሆኑ ግን እንዴት አንድ ሴት ፍቅረኛ አንድ ሴት በፍቅር ውስጥ ሳትገባ ዝም ብላ ጓደኝነት 2 አመት 3 አመት ተቀምጣለች ፍቅር ውስጥ ስትገባ 3 አመት 2 አመት ተቀምጣለች ከዛ በኋላ ቀለበት ይተሳሰራል ቤተሰቦቹ ይቀበላሉ ቤተሰቦቹ ሳይቀበል ቤተሰቦቹ ሳይጫዝ ቀለበቱ ሳይታሰር የት ሀገር ነው አንድ ሴት ታጭለች የሚባለው ባንተ እምነት ነው ወይስ በእኛ እምነት ነው እኛ የምናውቀው በእናንተ እምነት በጣም ክብር ያለው እምነት እናውቃል ሙስሊም እምነት አንተ ምን ገጃ ነህ አንተ እምነት ላይ ያንተ እምነት ውስጥ ሴት አጣክ እንደ ሙጣክ ልጅ ህይወት ገገማ እኔ አፈቅራለሁ ሌላ ሰማይት አልፈልግም አያያኛኛኛ በቁሎ ሲያስጠላ በጌታ እንደው ንግግር ማለት ኦሬዲ ትዳር ነው ከታጨሽ ትዳር ነው ስለዚህ ይሄንን ነገር ቆም ያለ ይሄንን ነገር እያመንሽ የምታረጊ ከሆነ አድርጊው አሩን ነው አለቅ እኔ እያፈቀርኩሽ ይሄንን ነገር የምታረጊ ከሆነ አድርጊው በቃ ፈቅድልሻለሁ ግን ይሄንን ነገር ሳልነግርሽ ምናምን ነገር ቢሆን ይጸጸተኝ ነበር ማንም አያምንም ፍቅሬን መንገር ማን ያምነኛል ፈራው ብዬ ብነጋገር ከደፍናገር የምታወራው እውነት አይደለም እንደምታወራው አይደለም እያንዳንዱ ነገር ትክክል ምንድነው እሱን እኮ ማወቅ የምፈልገው ፍቅር ንገሪኝ እንዴ ምኑ ንገሪኝ ነው አይደለም እያልሽኝ እኮ ነው እውነት ከሆነ እሺ ላገባ አይደለም ምን ተፈጠረ ፍቅር
እንዴ ስለፈለኩ ነው ማገባ ማላገባ በዚህ ስሜት አይደለም እንድትነግሪኝ የምፈልገው። አንተንም የማግባት ሌላ ሰው የማግባት መብቱ እኔ ጋር ነው፣ የኔ መብት ነው። ገባ ፍቅር አውቃለሁኝ አንቺ ነው እኮ አንተ ስለጮክ ወይ የሆነ ነገር ስላደረክ ያላደረኩትን ነገር ስላደረኩ በቃ ብዙ ነገር ልታወራ ይችላል። ያ ነገር ግን እኔ ሊለውጠው አይችልም። ገባ? ኧረ ፍቅር ለመረጋጋት ሞክሪ። ፍቅር ዝም ብለሽ አልፈልግም። ወይኔ 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 ሞተች። ወይኔ 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 መታት፣ እንጨቱ መታት፣ እንጨቱ መታት፣ እንጨቱ መታት፣ በጌታ እንጨቱ መታት። ወይኔ ድንጋይ መታት። ወይ ፈጣሪ ይንቀልከንተ፣ ፈጣሪ ይንቀልከንተ፣ አምላከንተ ይንቀልክ መታት። እንጨቱ በእናታችሁ በጣም ነው የማፈቅርሽ። አንቺን ማጣት አልፈልግም። መታት እኮ እንጨቱ መታት። ወይኔ በፈጣሪ አንቺን ማጣት አልፈልግም። የሆነ ነገር መጥቶ ነው እንድታቋርጭኝ አልፈልግም። በቃ በድፍረት መናገር ካለብኝ ተናገር ቢወጣ ይሻለኛል። ስለዚህ እኔ ነገ የሆነ ነገር ተፈጥሮ አንቺን አጥቼ ጭራሽ ለዘላለሙ አጥቼ መኖር አልችልም። ጭራሽ ለዘላለም ፍቅር በቃ ወሽተሽኛል። እውነቱን ነገር ፍቅር ምንድነው? አንተ እንዴ ጥላ እንዴ ፈለግኩ ጭቅጭቅን የፈለግኩ ምንድነው? የዋሸውን ነገር ጠይቀኝ። ለምንድነው ታስጮኸኝ? በእግዚአብሔር ለምንድነው መንገደኛ እንዲህ አይነት የምታደርገው? እንዴ ይቅርታ ተረጋጊ። ምንም ጠይቀኝ እንዴ አንተ እኮ ለሰልሰ እየነገርከኝ በጣም እየሰደብከኝ ነው። ምን እየነገርከኝ? ይቅርታ ፍቅር እንደዚህ ስሜት እንሰማሽ አይደለም። እሺ ምንድነው መጠየቅ ፈልገው? እኔ አፈር ልብላ። ተመተች እየታጨሽ እንደሆነ እየሰማሁ ነው ማለት እና ደግሞ ብቻ ልታገቢ የሆነ ግንኙነት ልትጀምሪና ልታገቢ እንደሆነ ነው እየሰማሁ ያለሁት እና በዚህ ፍጥነት እንዴት ይችላሉኝ ማለት ማፍቀሬ ሆኖ እንዲህ ያደረገ አውራታ አንደበቴ ፍራቴ ምንድን ነው የተፈጠረው? ማን ነው? ምንድን ነው? ለምንድን ነው አሁን እንደዚህ አይነት ውሳኔ ወስነሽ? ብቻ ግን እውነቱን አሳውቂኝ በእናትሽ። አይ ተናግሬ ልሄድ ስለሆነ ያዘው። አይ ነው እንድትሄጂ አልፈልግም። እሺ ያው ታጭቻለሁ። ብዙ ነው የተፈጠሩት ነገር ነበረ። ከአንተ ጋር በተጣላን ሰዓት፣ በተራራቅን ሰዓት ብዙ ነገር ተፈጥሮ ነበረ። ግን ያንን ነገር አክሴፕት አላረኩትም፣ አልተቀበልኩትም። ገባ? ግን የሆነውን ነገር ሊጀመር ይችላል። ግን እኔና ሌላኛው ሰው ጋር ምንም ነገር የለም ብዬ ማውራት አልችልም። ግን በአንተ አስተሳሰብ የለም ብልህ ነው የሚሻለው። ምክንያቱም አለም ብልክ ሌላ ነገር ስለምታመጣ የለም። እና ሁለተኛው ነገር ደግሞ መጀመሪያ አንተ ያነሳኸው ነገር ነበረ። እንደዚህ አይደለም ለኔ መጠየቅ የነበረብህ ማለትም የነበረብህ ማለት ነው። ምክንያቱም ከዛ በፊት አውርተነው ነበር። ሲቀጥል አሁንም ቢያንስ ጊዜ ልስጥሽ ወይ የሆነ ነገር ነው እንጂ ድንገት እንደዚህ መተህ ልትለኝ አትችልም። የሆነ ሰንበሪ መጥቶ የሆነ ነገር ባለ ቁጥር እኔ እዚች ጋር ማስጨነቅ የለብም። ገባ? እኔ በጣም ብዙ እስካሁንም ያልነገርኩህ በጣም ብዙ ነገሮች አሉ። ምክንያቱም የተለያየንበትን እኔና አንተ መሀል ውስጥ በጣም ትልቅ ስፍተት፣ በጣም ትልቅ ጋፕ ተፈጥሮ ነበረ። በዛን ሰዓት አይደለም በዛ ሁሉ ጊዜ በአንድ ደቂቃ ሰው ሊሞት ይችላል። ለምን አንድ ደቂቃ፣ አንድ ሰከንድ በቂው ነው ብዙ ነገር ለመፈጠር፣ እንኳን ቀናትና ወራቶች፣ ሳምንቶች ማለት ነው። እና ብዙ ነገር ተፈጥሯል። ይሄ ነገር ሊገርምህ አይችልም። አጠያየቅህም ደግሞ በጣም ነው የሚያናድደው። ገባ? ከጠየከኝም በኋላ እኔን ኦልሬዲ ለመጠየቅ ሳይሆን ለመወንጀል ነው የመጣኸው። እንዴ ለምን ደበቅሽኝ ነው ወይስ ምንድን የተፈጠረ አዲስ ነገር አለ? የሆነ ነገር ሰምቻለሁ ምናምን ተብሎ ነው የሚጠይቀው። ለምን ደበቅሽኝ ብሎ ወንጅሎ መጠየቅ ነው የሚሻለው። በጣም እንጃ። ዛሬ የጠበቅኩትን ቀን አሳልፋለሁ ብዬ አይደለም የመጣሁት እዚህ እና የሆነ ደስ የሚል ጊዜ አሳልፋለሁ ብዬ ነበር የመጣሁት። ግን ለካ አንተ ይሄንን ነገር በውስጥክ በሆድ ይዛን የቀጠርከኝና ቢያንስ በቃ በመጀመሪያ ደረጃ ፍቅር የኔ ሀሳብ እንደዛ አይደለም ማለት ላስጨርስሽ ፈልጌ ነው ያስጨርስኩሽ እንጂ ሙሉ ንግግርሽ ልክ ሆኖ አይደለም። አንደኛ ፍቅር እኔ
ለአንቺ ስሜት ብዬ ነው ማለት ጓደኝነቱን እንደፈለግሽው ስላወቅኩ ነው በጓደኝነቱ ተስማምቼ ደስተኛ ሆኜ እኖራለሁ ያልኩሽ እንጂ እኔ እንድታገቢ ወር ደግሞ ሌላ እጮኛ ስትይዢ በአይኔ ለማየት አይደለም። ፍቅር እኔ እንደ ወንድ ልጅ ብትረጂኝ ደስ ይለኛል። ይህንን ነገር ቆሜ የማይበት ሞራል አይኖረኝም። አንቺም በዚህ ፍጥነት ኖ ይፈጠራል አውቃለሁ። ብዙ ነገሮች ሊፈጠሩ ይችላሉ። የሆነ ነገር ለመፈጠር ሰዓት፣ ደቂቃ ምንም ላያስፈልግ ይችላል። ግን ፍቅር ይሄ የአንቺ ውሳኔ እንዳልሆነ አውቃለሁ። አንቺ በዚህ አጭር ጊዜ ውስጥ እንደዚህ አይነት ነገር ልታደርጊ እንደማትችይ አውቃለሁ። ለምን ሌላ ሴት አትፈልግም? አንተ ቆይ አንተን ማሳያዎቹን እንደ ጥያቄ ነው ፍቅር እየሰማሽ ነው። እንደ ጥያቄ አውቃለሁ። የሆነ ነገር ደብቀሽኛል ያልኩሽ ትናንት ብዙ ቆንጆ ጊዜ ነበርን ታውቂያለሽ። በዛ ጊዜያቶች መሀል የሆነ ነገር ሹክትኛለሽ፣ ትነግሪኛለሽ፣ ታሳውቂኛለሽ ብዬ ስላሰብኩኝ ነው። ከዛ ውጭ ግን እኔ አንቺን ማስከፋት አልፈልግም። ግን ስታስከፊኝ ቆሜ ያለው ማለት አይደለም። አንቺን አላስከፋሽም፣ ግን እንድትከፊም አልፈልግም። ከዛ ውጭ ግን ይህ ነገር ሲፈጠር በቃ ነግረሽኛል እኮ አሁን። ግን ይህን ነገር እንድታደርጊ አልፈልግም። እኔ አፈቅርሻለሁ ፍቅር፣ የሰው ስትሆኝ ማየት አልፈልግም። በቃ ገባሽ? ሌላስ መሆን ብቻ እኮ አይደለም መታጨት ማለት ኦልሬዲ ትዳር ነው። ከታጨሽ ትዳር ነው። ስለዚህ ይህንን ነገር ፍቅር፣ ይህንን ነገር ቤተኞች ሽማግሌ እያመንሽ የምታደርጊው ከሆነ አድርጊው። አሩን ነው አላውቅም። እኔ እያፈቀድኩሽ ይህንን ነገር የምታደርጊው ከሆነ አድርጊው። በቃ እፈቅድልሻለሁ። ግን እኔ ይህንን ነገር ሳልነግርሽ ምናምን ነገር ቢሆን ይጸጽተኝ ነበር፣ ነገ የሆነ ነገር ተፈጥሮ ቢሆን። ስለዚህ እውድሻለሁ፣ አፈቅርሻለሁ። ለአንቺ የተለየ ስሜት ነው ያለኝ። በቃ አንቺን ማጣት እሺ፣ ዝም በል በቃ ዝም በል። እኔ እውነቱን ለምንድን ነው ጸጥ የማትለው እንዴ? ዝም በል አልኩህ እንዴ? ወይስ ለምን ጥለሽኛል? ይሽም ነው እንኳን በቃ ዝም በል እንዴ? ሰማሁ እኮ አይበቃም እንዴ? ወይስ ዝም ስላልኩህ የኔ ልብ መድማት አለበት? እንዴት ነው የምታስበው? አገናዝባ አታወራም? ሁሌ እንደ ህፃን ታወራለህ ሁሌ እንዴ? ከእለት ተእለት ቢያንስ እያገናዘብክ አውራ እንጂ የተሰማህን በሙሉ ማውራት አለብህ ማለት እኮ አይደለም። ቁጭ ብዬ ስለሰማሁህ እኔ የተሰማኝን ስሜት አይደለም እየተናገርኩ ያለሁት። ይሄ እውነት ስለሆነ ነው። ይህንን ነገር እያወቅሽ የምታደርጋቸው ነገሮች ሁሉ ማለት ነው። ዝም በል አታስጩኸኝ። ዝም በል በቃ ና ወደ ሌላ ቦታ እንሂድ እና እናወራለን። ከዛ ግን እንዳትጸጸትበት እያንዳንዱ የምታደርግበትን ነገር ማለት ነው። ፍቅር እኔ እኮ አንድ ስሚኝ፣ ለምንድን ነው የኔ ልብ ስለመድማቱ ማታስብ? ቆይ ለምን ፍቅር አንዴ በስነ ስርዓት አውሪ እንዴ። ልቤ ደማ ላፈቅርሻለሁ። በቃ ምንድን ነው ይሄ ነገር ስለመናገሬ ምንም የጥፋተኝነት ስሜት አይሰማኝም። ፍቅር በስነ ስርዓት አውሪ። አውቃለሁ ሰዎች እየሰሙን ነው፣ እያዩን ነው። እውነቱን እንድትነግሪኝ እፈልጋለሁ። ፍቅር እውነቱን ንገሪኝ። ለምንድን ነው የምታስጮኸኝ? ቦታ እንቀይር። ነሽ ቦታ እንቀይራለን። ቦታ ነው የምትፈልጊው? እንቀይራለን። እሺ አቁምላት። የሆነበት እንሄዳለን። ችግር የለም። አሁን ግርግር ነው። ልቀቀኝ። እሺ እጄን አትያዘኝ። ልቀቀኝ። እሺ አቁምላት። አቁሙ። ዝም እንድትይ አይደለም የመጣ ነው እኮ። ጠይቀኝ። ዝም የሚል ቦታ አልከኝ። ያው ሰውም አለ፣ ግን አውራኝ። ኢትስ ኦኬ። መናገር ያለብኝን ዛሬ ካልተናገርኩ መቼ እናገራለሁ? ዝም ያለ ቦታ የፈለግሽው አንቺ ነሽ ፍቅር እኮ ብዬ፣ ግን ዝም ያለ ቦታ አይደለም። ይሄም ሰው አለው፣ ግን ችግር የለም። በቃ ስለሱ መጨቃጨቅ አልፈልግም። በቃ ወይኔ የምጠይቀኝን ጥያቄ ጠይቀኝ። ዝም አልሽ ምናምን አትበለኝ። ምክንያቱም ምን አይደለም ጠያቂው አንተ ነህ። ገባ? እውነቱን ንገሪኝ የኔ ውድ። በእናትህ ስልክ ያለ ሰው ስለነበረ ነው አይደል? ጸጥ ወዳለ ቦታ እንሂድና ምናምን በቃ እዛ ጋር ምቾት አልሰጠሽም። ሰላም ይጥፋና እውነቱን ንገሪኝ ፍቅር፣ እውነቱን ነገር ሰላም አሳጣክ ፍቅር። ይሄንን ነገር ፈልገሽ ነው ወይ ትፈልጊዋለሽ ወይ ፍቅር? እኔን መጉዳት ትፈልጊያለሽ? አዎ ድብን በል ፍቅር። በዚህ ነገር ደስተኛ ነሽ ወይ? ይሄንን ነገር ንገሪኝ። ምንድነው አድርጊ የምትለኝ? ምንድነው ሁኚ የምትለኝ? ምንም እኮ ስሜት ለምንድነው ታዲያ ጤነኛ አይምሮ እንዳለ ሰው ማታወራኝ? ለምንድነው ሁሌ የሆነ ነገር አድራጊ አንተ ተጎጂ እኔ ጎጂ? ሁሌ አይሰለችም? በጣም ነው እግዚአብሔር መሰለችኝ። በጣም ነው ይሄ ነገር በጣም አቅልሽልሾኛል። ከመሰልቸት አልፎ ማለት ነው እንዴ። አንድ ያስብ እስቲ ቢያንስ የሆነ ነገር ሲመጣ ጭንቅላት ላይ ለማመዛዘን ሞክር።
በጣም ነው የሚያስጠላው ይሄ ባህሪ ተደጋጋሚ ከለተለት የማይቀየር ከሆነ እዚህ ጋር መታመን የለብኝ ገባህ እንዴ ፍቅር ይሄ እኮ ስሜታዊ የሚያደርግ ነገር አይደለም እውነቱን ንገሪኝ ነው አይደለም ይሄ ላገባ ነው እሺ ምን እሺ ምን ላገባ ነው ካንተ ጋር ሆኜ እኔ ደረብኩብክ ላገባ ነው እንኳን ደስ አለ በቃ እሺ ደበቅኩ አይደል ምን ተፈጠረ ስሜታዊ ሆነሽ አይደለም ይሄን ነገር እንድትነግሪኝ የሚፈልገው ልንገርክ ካንተ ስለደበቅኩህም ስላልደበቅኩህም ምንም ይሆን ነገር የለም